ደግሞ ቤሌንን ስላላወቅሻት ነው እንጂ እንደዚህ የምታደርግ ልጅ አይደለችም። ስለዚህ ግምት ያልተሳሳት እኔ ለቤሊ ጥሩ አመለካከት እንዳይኖረኝ ለማድረግ ነው ሁሉ ያደረገችው። እረችን ማትረባ እመቤቴ ንገሪኝ ካል እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት ነው። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷ ነች። አልፎ ተርፎ እኔ ካደረስኩበት በስተቀር ሁሉም ነገር ከኋላ የሚመረው አንቺ ይዘሃል አምናለች። ልጃት ወይ ልጅሽ ሆን ጉዳት ያስጨነቀው የተፈጠረውን ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገር ህይወት ነው የሚያሳስባችሁ? ሁሉንም ነገር እኔ ራሴ ያስተካክሉ። አምናለች። እንዳትሸትኝ ከባድ ነገር እዚህ ቤት እየተፈጠረ ይገኛል። ቤተሰቦቼ ጄሪ በስተመጨረሻ ተጋልጣለች ማለት ነው። ጄሪ አቶ አምናን አጋልጧታል ማለት ነው። ሁሉን ነገር አምናን ሰምቷል ማለት ነው። በአሁን ሰዓት ጄሪ የምትገባበት ቀዳዳ ጠፍቶባት ይገኛል። ምንስ ማድረግ አለብኝ? ወይኔ ጉዴ የት ልግባ እያለት ይገኛለች ማለት ነው። ምክንያቱ ስለምንድን ነው ሲባል እንግዲህ እናት ሳራና እንደዚሁም ደግሞ አያትየዋ ሲያወሩ አንደኛ ስለ ጄሪን ክፋትና ስለ ጄሪ ማንነት ሲያወሩ ሁሉን ነገር ሰምታለች ማለት ነው። በዛን የተነሳ ማመን ነበር ያቃተው ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። ድራማ እንግዲህ ብዙ ነገር እየተማርነው ነገር አለ ማለት ነው። አንደኛ ከዚህ ድራማ ውስጥ ሜርሲ እንድትጋለጥ በጣም የሁላችንም ፍላጎትም ቢሆንም ግን ደግሞ ሜርሲ እስካሁን ድረስ እየተጋለጠች አይደለችም። ያው ዋናዎቹ በእርግጥ አልተጋለጡም። ዋናው እዚህ ቤት ያለው ሜርሲ መሆኑን ሁላችንም እናውቃለን። ግን ደግሞ አሁን ደግሞ ዛሬ እጣ ክፍሉ ወደ ጄሪ ደርሷል ማለት ነው። ጄሪ እንግዲህ በስተመጨረሻ ተጋልጣለች ማለት ነው። አምናን እንግዲህ ሁሉን ነገር ሰምቶ የሰማውን ነገር ማመን ከብዶታል ማለት ነው። ምክንያቱም ያላሰበውና ያላቀደው ነገር ነው እየደረሰበት ማለት ነው። ይሄን ነገር ደግሞ የተፈጠረው እናንተ በጣም በሚያሳዝን ነገር እናንተ ናችሁ ህይወቴን እንደዚህ እያመሰቃቀላችሁ ያላችሁት። የኔ ነገር ባይማችሁ ኖሮ የኔ ነገር ቢያሳዝናችሁ ነገር እዚህ ቤት የሆነው ነገር የተፈጠረው ነገር በእያንዳንዱ ነገር መታችሁ ተነግሩኝ ነበረ። ግን ለኔ ቦታ ስላሌላችሁ ነው ሁሉን ነገር እያያችሁ ዝም የምትሉት በማለት እንግዲህ እያለቀሰና እያዘነ ይገኛል ማለት ነው። እና ሳራ ደግሞ ልጄ አንተ እኮ እንድትናደድ ስለማንፈልግ ነው ይሄንን ነገር እያደረግን ያለ ነው። በሁሉ ነገር እንዳትጨነቅና እንዳታዝን በማሰብ ነው ይሄንን ያየነው እንዳላየን የሰማው እንዳልሰማ አርገን ዝም የምንልክ በማለት እንግዲህ እየተናገረች ትገኛለች ማለት ነው። እሱ ግን በፍጹም እናንተን ለመጉዳት ነው የሰማችሁትን ያያችሁን ነገር ዝም እያላችሁ ያላችሁት በማለት እንግዲህ በጣም እየተናደደና በጣም እያዘነ ይገኛል ማለት ነው። ቤተሰቦቼ እንግዲህ ምንድነው የተፈጠረው ብለው ወደ ኋላ ስንመለስ በጣም በሚያሳዝን ነገር ጄሪ ደስ የሚል ነገር ወደ ራሷ ተመልሳለች፣ ማስታወስ ትችላለች ማለት ነው። ያንን ማስታወስ መቻል ደግሞ ብዙ ሰዎች የሷን ማስታወስ በጣም ደስ ይላቸዋል። ግማሾቹ ሰዎች ደግሞ በጣም እያዘኑና ለምን ተመለሰች የሚለው ነገር እያሳሰባቸው ይገኛል። አንደኛ እያሳሰበው ያለው እንግዲህ ጄሪ ነች ማለት ነው። ጄሪ ደግሞ ይሄ ነገር ለምንድነው ከተባለ ያደረገችውን ነገር እዚህ ቤት ስለምታውቅና የሰራችው ስራ ስለምታውቅ ያ ነገር እንዲታወቅባት ስለማትፈልግ ያላት አጋጣሚ ምንድነው ማንም ሰው እንዳያውቅ ነው የምትፈልገው ማለት ነው። ሰው የሰራችውን ነገር ማለት ነው የሰራችውን ነገር ማንም ሰው እንዲያውቅና እንትን እንዲል አትፈልግም ማለት ነው። ግን ደግሞ ወደደችም ጣላችም አመነችም አላመነችም ያው ግዴታ መታወቅ አለበት። ያው ጊዜና ሰዓት ጠብቆ ነገሮች ሁላ እየታወቁ ይገኛሉ ማለት ነው። ምንም ማድረግም ባይቻልም ማለት ነው። ቤተሰቦቼ እንግዲህ በአሁን ሰዓት እሷን ብላለች ለምንድነው ዛሬ ውስጤ እየፈራለሁ በጣም ውስጤ እየተንቀጠቀጠን ያለው አረ ምን ይሻለኛል እያለችና እያዘነችና እየተጨነቀች ነበረ ማለት ነው። ያ ደግሞ በምን ምክንያት እንደሆነ ሁላችንም እያወቅና እየተረዳን እንገኛለን ማለት ነው። ውስጧ በጣም እየፈራ ነበረ። እውነትም የፈራችበት ምክንያት ምንድነው ከተባለ ያደረገችው ነገር ውስጧን ሰላም ነስቷታል። ሰላምን
ማግኘት አልቻለችም ማለት ነው። በጣም ከባድ ነው ቤተሰቦች። አንድ ነገር ጥፋት አጥፍታችሁ ያንን ጥፋት ለመሸፈን ወይ ደግሞ በሰላም እኖራለሁ ማለት በጣም ከባድ ወሬ ነው። ምክንያቱም እውነቱማ ይጋለጥ ነገር የለም ይጋለጣል ማለት ነው። ጄሪ ብሌን እንግዲህ ከራሷ ስትመለስ ቀጥታ ሳሎን ነው ራሷን ያገኘችው። በዛ ላይ ደግሞ እዛው ብሌን ነበረች ማለት ነው። ብሌን ስታገኛት በጣም ነበር የተናደደችው ማለት ነው። እያለቀሰች እና ሳራ እባክሽ ከዚህ ቦታ እንድታነሽኝ እፈልጋለሁ፣ ወደ ክላሴ ቦታ ውሰጅኝ እያለቻት እየተማጸነቻት ነበረ ማለት ነው። እሷም እሺ ብላ እንግዲህ በማለት ቀጥታ ወደ ክላሷ ነበር የወሰደቻት ማለት ነው። ከዛም በኋላ ያለውን ነገር ለናሳራ ነግራታለች ማለት ነው። እዚህ ቤት በጣም ከባድ ነገር እንደተፈጠረና ጄሪ በዛለት ከሱ ጋራ ስታወራ ጠርታት ወደ ክላሷ ስትመለስ ወደ ታች ስትመለስ እንግዲህ ከአዳራጅ ላይ እንደወረወረቻት ሁሉን ነገር እንግዲህ ለናሳራ ነግራለች ማለት ነው። እናሳራ እንዴት ነው ይሄንን ነገር ላምን የምችለው? እቺ ልጅ እኮ እንደዚህ የምታረግ ልጅ አትመስልም ነበረ። እንዴት አድርጌ ልመናት እያለች በጣም እየተጨነቀችና እያለቀሰች ነበረ ማለት ነው። አሁን እናሳራ ይሄን ሁላ ነገር ነው እዚህ ቤት ያሳረፍኩት፣ በጣም ነው የሚያሳዝነው። ጄሪ ማንም ሰው የጠረጠራት ሰው የለም። ጄሪ ማለት በጣም ጥሩ ሴትና ጥሩ መልካም ልጅ ትመስላለች። ግን ደግሞ በጣም በሚያሳዝን ነገር የምታደርገው ነገር በጣም ከባድ እንደሆነ ለናሳራ እየነገረቻት ትገኛለች። እናሳራ ስቅስቅ እያለች ነበረ። ካሁን ወዲህ ልጄ እኔ መቼም ታዲያ እኮ ጥርጣሬማ ነበረን በእርግጥ፣ ምክንያቱም ያለምንም ምክንያት እች ልጅ እንደዚህ ልትሆን አትችልም በማለት ሁላችንም እየጠረጠርን ነበረ። ግን ደግሞ በጣም በሚያሳዝን ነገር አንቺም እንደዚህ መሆንሽ በጣም ነው የሚያሳዝነው በማለት እያለቀሰች እና እያዘነች እያጽናናች ነበረ። አቶ አምናንም ከመጣ በኋላ በጣም ነው ደስ ያለኝ እንደዚህ ዛሬ ራስሽን ተመልሰሽ በአሁን ሰዓት በጣም ወደ ራስሽ ተመልሰሽ ዛሬ እንደዚህ አይነት ሰው ሆነሽ ማየቴ በጣም ነው ደስ ያለኝ። እንኳን ወደ ራስሽ ተመለሽ በማለት እንደዚህም ደግሞ እንዴት ነሽ በማለት በጣም በደስታ ውስጥ ይገኛል ማለት ነው። እሷም ወደ ራሴ ተመለስኩ አንተስ እንዴት ነክ እያለችው በጣም እያወራችሁ ነበረ። እንደዚህም ደግሞ እናሳራ ስለ ሲፋን እየነገረቻት ነበረ። ሲፋን እዚህ ቤት የመጣችሁ ለበቀል እንደሆነ ብዙ ነገር እንደተፈጠረ በእያንዳንዱ እየነገረቻት ነበረ። የሚገርመው ነገር እዚህ ቤት እንደዚህ አይነት ነገር ይፈጠራል ብዬ አንድ ደቂቃ እንኳን አስቤና ቅጄ አላቅም። ግን ደግሞ ሁሉም ሰው የራሳቸውን አመለካከት ነው ይዞ እየመጡት በማለት እንግዲህ እየተናገረ ትገኛለች ማለት ነው። ቤተሰቦቼ በጣም ከባድና በጣም ነው የሚያሳዝነው ማለት ነው። እና እግዚአብሔር ፈጣሪ ልቦና ይስጣቸው ማለት ነው። እና ቤተሰቦቼ እዚህ ቤት እንግዲህ በጣም ከባድ ነገር ነው እየተፈጠረ ያለው እያየን ያለነው ነገር ማለት ነው። እለት በእለቱ እየተፈጸመና እየተከሰተ ያለው ነገር በጣም ልብ ነው የሚያንጠለጥለው ማለት ነው። እና እውነቴን ነው የምላችሁ በጣም ነው የሚያዝነው። በጣም ነው ያዘንኩት እኔ በነገራችን ላይ ማለት ነው። ጄሪ እንግዲህ በአሁን ሰዓት በጣም እየፈራች እና በጣም ምንድነው የሚፈጠረው አምናን በቃ ይሄንን ነገር ከሰማ አሁን ይገለኛል በማለት በጣም በፍራቻ ውስጥ ትገኛለች ማለት ነው። አያትየዋም በአሁን ሰዓት እንግዲህ ምን ማድረግ አለብኝ እንግዲህ ቀጥታ ጄሪ ጋር ነበረ ሄዳ ማስጠንቀቂያ የነገረቻት ማለት ነው። ማስጠንቀቂያው ደግሞ ምንድነው? ቤተሰቦቼ ከዚህ ቤት እንድትወጣና አምናን በአሁን ሰዓት የራሱን ሰው እንዳገኘ እየነገረቻት ትገኛለች ማለት ነው። በጣም ነው የሚያሳዝነው ጋይስዬ። ምክንያቱም እለት በእለቱ እየተፈጠረና እየተከሰተ ያለው ነገር በጣም ነው ልብ የሚሰብረው ማለት ነው። ፈጣሪ ከእንደዚህ አይነት ድርጊት ይሰውራችሁ። እለት በእለቱ እንግዲህ እውነቴን ነው የምላችሁ እለት በእለቱ እንግዲህ ዋናው ነገር እዚህ ቤት ሜርሲ እንድትያዝና ሜርሲ ከዚህ ቤት እንድትወጣና የሜርሲ ነገር እንዲጋለጥ ነበር የምንፈልገው። ግን ያ ነገር እየተከሰተ አይደለም። ግማሾቹ ናቸው ይሄ ነገር እየተጋለጠ ያሉት ማለት ነው። ዋናዋ ግን እባብና ዘንዷ ሜርሲ ነች። ሜርሲ ብትጋለጥ አቶ አምናን ሰላሙን አግኝቶ ይኖራል ብዬ አስባለሁ ማለት ነው። እና ቤተሰቦቼ በእርግጠኝነት መጋለጡ አይቀርም ብዬ አስባለሁ። የሷም አንድ ቀን ይሆናል። ጄሪ በአሁን ሰዓት በጣም እየፈራችና በጣም እየተንቀጠቀጠች ትገኛለች። የብሌን ወደ ራሷ መዳኗ
ለብዙ ሰው ችግር ነው ብላ ነበረ ማለት ነው። አዲሷ ልጅ ምንድነው ችግር የምትፈጥረው ስትላት ምክንያቱም ብዙ ጊዜ እየወደቀች ትነሳለች ለዛ ነው በማለት ማለት ምን ማለት ነው እያለቻት ስታፋጥጣት ነበረ። በቃ አንቺ የማይመለከትሽን ነገር ምንም ነገር አትጠይቂ ዝም በይኝ በማለት ጭራሽኑ እየገላመጠቻት ነበረ ማለት ነው። እሷም እንግዲህ በቃ ካልሽሽ ብላ ዝም ብላታለች ማለት ነው። እንግዲህ ምን ልላችሁ ፈልጌ ነው ሰው ልጅ የትኛውን አክል እንኳን እውነት እንደብቃለሁ ብላችሁ ብታስቡ መገለጡ የማይቀር ጉዳይ ነው። አይቀርም በቃ እውነታ አይቀርም ማለት ነውና ለማንኛውም ቤተሰቦች የቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ